ተገንዲት ብትንቀኝ ነው። በጣም ይቅርታ፣ በስህተት የተፈጠረ ነገር ነው፣ አስቤው አይደለም። በስህተት? እኔ ከዚህ በኋላ ለአንተ ምንም አይነት ምሕረት የለኝም። እባክህ እባክህ አንድ እድል ብቻ ስጠኝ። ከዚህ በኋላ አጠገቡ አልደርስም። እባክህ ቆይ ግን ስለኔ ስለአንተ የምታስበው የለ? ተጋብተን ልጆች ወልደን ቤተሰብ መስርተን ምን ያክል ልጅ? እኔ እንጃ ብቻ 4 5 እንዴ? ግን እኮ ቶሎ እንድንጋባ ፈልጋለሁ። እንጋባለን። ቆይ ግን የወንድሜስ ነገር? ምንም ማድረግ አልችልም። መክሊት አንቺን በጣም ወድጄሻለሁ። በቃ ለጊዜው ልመልስልሽ የምችለው ይሄን መልስ ብቻ ነው። አንተ ሰይጣን! እንዴት በእኔ ላይ እንደዚህ ታደርጋለህ? እዚህ ምን ትሰራለህ? ሰይጣን እኮ አንተ የምወደው ወንድሜ በእኔ ላይ ከምወዳት ልጅ ጋር እኮ አንተ እንደዛ አይደለም። አንተ እንዳሰብከው አይደለም። ላስረዳህ። ምንድን ነው የምታስረዳኝ? ሁሉንም እኮ ስታወራ ሰማሁ። ሁሉም ነገር ቀስ ብዬ ላስረዳህ። ይኸውልህ አንተ የኔ አንድና ብቸኛ ወንድሜ ነህ። ለአንተ ስል ብዙ መስዋዕትነት እንደከፈልኩኝ ታውቃለህ አይደለም? አንተ እንዳሰብከው አይደለም። መክሊትን በጣም ወድጄታለሁ። ለዛ ነው ይኸውልህ እንጂ ለሌላ አይደለም። እንደ ሰይጣን የምወዳት ልጅ አንተ በለኝ። ይኸውልህ መክሊት የኔና የኔ ብቻ ናት። መክሊት ከኔ ውጭ የማንም ልትሆን አትችልም። የማንም አትሆንም። እንደዛ ሊሆን በፍጹም አልፈቅድም። በፍጹም
ሁሌም እንደዚህ ደስተኛ እንድትሆኝ ነው የምፈልገው። አባቴ አንተ ለእኔ ሁሌም ደስተኛ እንዳደረከኝ ነው። እንዳንተ አይነት አባት ባይኖረኝ ኖሮ ዛሬ ላይ እንደዚህ የመቆም አቅም አይኖረኝም ነበር። በጣም አመሰግናለሁ አባቴ። ባይገርምሽ ብዙ አባቶች ይህን ቃል ከልጆቻቸው ይጠብቁ ነበር። እኔ ግን በጣም እድለኛ ነኝ አይደል? ይገባል። ረፍት አድርጊ። ከስንት ጊዜ በኋላ አስደነሽኝ እኮ። ደክሞኛል በጣም ግን እንደዚህ ጎበዝ ነው እንደ አባዬ። ራየሽ ልምሳት ነበርኩ እንጃት። ብቻ ወንድሜ እሷ የኔ እንድትሆን ብቻ አድርግልኝ እንጂ የፈለከውን አደርግልሃለሁ። አንተ ምንድን ነው እያልክ ያለው? እኔ ለአንተ ስል እየደከምክ ያለው ነገር አይታይህም ማለት ነው? አይ እሱማ ይታየኛል፣ ግን በቃ አለ አይደል ሰዓት በቃ ቶሎ ወደ እኔ ብትመጣ ደስ ይለኛል። ቆይ እሺ፣ እንዳሳ ለምን አንተ ራስህ ሄዳት ነግራት እንዴ? እንደዛማ አይሆንም። ምን ሆናል? ድጋሚ ወደኋላ ስንት ነገር አውርተን ጨርሰን። እሺ ምንድን ነው እያሰብክ ያለው? መቼም እኔ ዘላለሜን እቺ ልጅ እያከምኩኝ አልቆይም አይደል? ማለት ልልክ የፈለኩት አንድ ቀን መዳኗ አይቀርም እያልኩ ነው። አዎ እሱማ ያው ፈጣሪ ጨርሶ ይማራት እንጂ። አዎ ፈጣሪ ይማራት። ያኔ ግን ያንተ ሙከራ ሙሉ ለሙሉ እንዳበቃ ማወቅ አለብህ። አይ እንዴ እንደዛማ መሆን የለበትም። ታዲያ መቼም ቶሎ እንዳትድን ብለህ መድኃኒቱን ቀስ እያደረግክ እየወሰድክ ስጣት እንደማትለኝ መቼም እርግጥ ነው አይደለም? አይ እንደዛማ ማለት ሳይሆን ያው እስከዛ የሆነ መፍትሄ ማግኘታችን አይቀርም ብዬ ነው። ምን እያሰብኩ እንደሆነ ታውቃለህ? አሁንስ አይደለም የምታስበውን ወንድሜን አንተን ራሱ ምን ያክል ነው የማውቀው እያልኩ እየተጠራጠርኩ። ወንድሜ ምን ሆነሃል? ነቃ በል እንጂ በቃ በዚች ልጅ መጎዳትህ ይብቃ። እሷ ምክንያት እኮ ራስህንና ህይወትህን ምን አይነት እንዳጨለምከው እስቲ አይታየም እንዴ? ምንድን ነው እያወራ ያለው? መክሊት ማለት እኮ ለእኔ ውዷ ፍቅሬ ማለት እኮ ነች። መክሊት ለእኔ ማለት እኮ ብርሃኔ ማለት እኮ ነች። እንዴ ይህን ነገር ለእኔ በማድረግ ትቆጫለህ እንዴ? አይ መቆጨት እንኳን አልቆጭም፣ ግን ወንድሜ በኋላ ማይሆን ነገር ቢፈጠርስ? አይ ምንም ነገር አይፈጠርም። በዛ ላይ እኔ ደግሞ በአንተ ሙሉ በሙሉ እርግጠኛ ነኝ። እሺ ካልክ በቃ አሁን የመድኃኒቷ ሰዓት እየደረሰ ስለሆነ መሄድ አለብን። ዶክተር። አቤት ማርኮን። ትንሽ እንደው ፍርፍር ነገር ሰርቼላት ይዘህላት ትሄድ እንዴ? አይ ይልቅ ቶሎ ሰርተን ብታደርሰው ከሆነ እኔ በልቼ ልሂድ። አንተ ግን ቆይ እንዴት ነው የምታስበው? በዚህ አካሄድህ እኮ አይደለም አንተ ልትወድ እኔንም እንድትጠላኝ ነው የምታደርገው። እሺ በቃ እንደዛ ከሆነ ሂድ እና ደግሞ በጣም እንደምወዳት ንገርልኝ። እሺ ማርኮን፣ አሁን እየቀለድክ ነው ወይ? ደግሞ እኔ ጋዋኑን መድኃኒቱን ልስጥህና አንተ ራስህ ሄደህ እያከምካት ብዛው ትነግራት? እሺ አንተ እንደምትወዳት ንገርልኝ። ይሻለኛል። እሱን እንኳን ማድረግ አያቅተኝም። ግንባሯን መሳም እንዳትረሳ። እንደ ሀሳብ ግን ከንፈሯን ቢሆን የበለጠ ለማስታወስ ይረዳል። አይ እሱ እንኳን ይቅርብህ። ባይሆን እኔ ደውዬ አስታውስሃለሁ። ለማንኛውም ትንሽ ዘና አደረኩ አይደለ? እወዳለሁ ወንድም። እኔም እወዳለሁ። ራስን ጠብቅ። እሺ ሰላም። እሺ በጊዜ እመጣለሁ። እሺ
ጤና ይስጥልኝ አቶ ታምሩ። ዶክተር መጣ? ሰላም ነው? እንዴት ነው? እንኳን ደህና መጣ። እንኳን ደህና ቆዩ። እንዴት ነው መክሊት? እንዴት አደረች? መክሊት በጣም ደህና ነች ዶክተር። እውነት ለመናገር አንተን ካገኘች በኋላ ጤናዋም ጸባይዋም ጥሩ እየሆነ ነው። እኔ ምን አደረግኩ ብለው ነው? ያው እንደ ማንኛውም ሰው ስራዬን ነው የሰራሁት። ባይገርምህ ከአንተ በፊት ብዙ ሐኪሞች እንዲከታተሏት አድርጌ ነበር፣ ግን ከየትኞቹም ጋር እንደዚህ ልትግባባ አልቻለችም። እሺ እንግዲህ አቶ ታምሩ ካለው ምን ይደረጋል? ግን ብዙ ጊዜ እንደዚህ ከባድ አደጋ የሚገጥማቸው ሰዎች እንዲህ የማስታወስ ችግር ሲገጥማቸው ከሰው ጋር ለመላመድ በጣም ይቸገራሉ። ምክንያቱም ሰው ሁሉ የሚጎዳቸው ነው መስሎ የሚታያቸው። ምናልባት ከቀረቡ እንኳን ከራሳቸው ባህሪ ጋር የሚመሳሰል ሰው መርጠው ነው። ጥሩ፣ መቼም በድጋሚ እንደማታስቀይም ተስፋ አደርጋለሁ። አይ እኔም ብታስቸግረኝ ለራሴ ቃል ገብቼ ነው የመጣሁት። ምንም ነገር ብትናገረኝ ክፍሏን ለቅቄ ላለመውጣት ማለት ነው። በል ግባ። መቼም ክፍሏን ዳግመኛ ያሳየኝ አትለኝም። አረ እንደዛ አይባልም አቶ ታምሩ። እሺ አመሰግናለሁ። እሺ የተከበሩ እንዴት ነዎት? እንዴት አደርክ ዶክተር? አለ እኛማ ምን እንሆናለን ብለሽ ነው? ሲያሻን አሞክሳስሊን፣ ሲያሻን ፓራስታሞል እየወሰድን ነው እንተነፍሳለን። እሺ አንቺ ሲደለሽ? ደህና ነኝ። ዛሬማ ይኸውልሽ የፈለገ ነገር ብትይ አልወጣም ከዚህ ቤት። ከፈለግሽ ፖሊስ መጥራት ትችላለሽ። የኔ ፍቅር እኔን ነው? አንተን ነው። ምን ነው ትቀራለህ እንዴ? አይ በተረፈ እንዴት ነሽ? አለሁኝ ዶክተር፣ ደህና ነኝ። በነገራችን ላይ ቅድም የኔ ፍቅር ያልሽኝ ቅር አላለኝ። ያው ሐኪም አይደለሁ ትንሽ ፈጠን ብዬ እንጂ። እኔ እንኳን እንደዛ ያልኩት ትወጣለህ አትወጣም የሚለውን ለማየት ነበር። ፈተና መሆኑ ነው። በዚህ ሰዓት ሀገሪቷ ውስጥ ፈተና የሚጠብቁ ስንት ወጣቶች እንዳሉ ብታውቂ ኖሮ ይሄ ፈተና ሳይሆን ሎተሪ ነው ትይ ነበር። ስማኝማ ዶክተር። አቤት። ብታይ የውጭ አየር እንዴት እንደናፈቀኝ። አይ አይቻልም። በዚህ ሰዓት ወደ ውጭ ባትወጪ ጥሩ ነው። ለጤናሽ ጥሩ አይደለም። ምን ሆነሃል ዶክተር? እኔ በጣም ጨነቀኛ። እውነት እዚህ ቤት ውስጥ ታፍኜ መሞቴ ነው። እውነት በዚህ ከቀጠልኩኝ ግን እዚህ ቤት ውስጥ ደርቄ ነው የምታገኙኝ። በቃ እንደዛ ከሆነ ከአባትሽ ጋር ትንሽ ዞር ዞር ትላላችሁ።
ከአባቴ ጋር አይደለም ዞር ዞር ማለት የምፈልገው ካንተ ጋር ነው። አሁንም እኮ ያው አልቸኩልም ብዬ እንጂ ከኔ ጋር ነው ደስ ይለኛል። ግን ደግሞ መክሊት አባትሽ ማስፈቀድ አለብሽ። አንተ ስለ አባቴ ምንም ነገር አልገባህም ማለት ነው ስትይ ያኔ ደስታ ቀድሞ የሚደርሰው እሱ ነው። አሁን በደንብ ገባኝ። አይ ልደውልለት። አታነሳውም እንዴ? ኧረ አነሳዋለሁ። ምን ሆነ ነው እስካሁን ግን የቆየው? መክሊትዬ እንዴት ነች? ወይስ ደህና አይደለችም? አይ እመጣለሁ ትንሽ ጊዜ ታገሰኝ። ምንድን ነው የምታወራው? ደህና አይደለችም እንዴ? በቃ ሁሉንም ነገር ይዤ እመጣለሁ። እሺ ኢንሱሊኑንም አረሳው። ጭራሽ እኔ ላይ መቀለድ ጀመርክ ማለት ነው? እሺ በቃ መጣሁ። ማን ነው? አንድ ታካሚ ነው። ልክ እንደ አንቺ ቤት ለቤት እየሄድኩ ማክመው። ኧረ እባክህ ምን ያመመው? እንትን ምንድነው ስኳር ያመዋል። ስኳር? ቆይ ለስኳር ነው ቤቱ ድረስ እየሄድክ የምታክመው? ለምን ማሽኑን ገዝቶ ራሱ አይከታተለው? ስኳር ብቻ አይደለም እባክሽ፣ ኧረ እሱ ብዙ በሽታ ነው ያለበት። ስኳር፣ ደም ግፊት፣ ወባ፣ ቢጫ ወባ፣ ጨጓራ፣ ኩላሊት፣ ምን የሌለበት በሽታ አለ? ሲጀመር ይሄ ጊዜን ነው እንጂ የሚጨርስበት ምንም ጥቅም የለውም። ጊዜን ባታባክን ባይ ነኝ። በሚደርስ ሰው ጊዜን አባክን። እሺ ጭራሽ እርስ በርስ መቀላለድ ጀመራችሁ እንዴ? እሱም ጋር ስትሄድ ይቀልዳል እንዴ? ቀላል ይቀልዳል። እንዳውም የእሱ አይበስም ብለሽ በቃ ስለሱ እያወራን ጊዜያችንን ባንጨርስ ባይ ነኝ። አሁን አባቴን እንጥራለን። እሺ መቤት አቶ ታምሩ። ዶክተር እንዳልከው ቃልን አክብረሃል ዛሬ። አዎ ዛሬ ሰላም ነው፣ ምንም ጸብ የለም። መክሊትም ልብ የገዛች ትመስላለች። ሰላም ነው፣ እብደቷ ሁሉ በጣም ቀንሷል። ዶክተር አንተ ሆነብኝ ነው እንጂ አሁን ለተናገርከው ንግግር ሌላ ቅጣት ይገባ ነበር። በፍጹም ልጄ እንደዚህ እንድትናገራት አልፈልግም። ባይገባ ነው እንጂ ልጄ ያንተን ጭንቅላት 4 እጥፍና ልብ ያላት ሴት ናት። ታምሩ ኧረ እኔ እንደዛ ለማለት ፈልጌያለሁ። እንደፈለክ በል። አሁን መሄድ ትችላለህ። ደህና ዋል። እኔ ልሄድ አይደለም የመጣሁት። መክሊት አባዬን ፈልገዋለሁ ጥራልኝ ስላለችኝ ነው። ምን ነው ችግር አለ እንዴ? እኔ ችግር ያለ አይመስለኝም። የአባትና የልጅ ጉዳይ መሰለኝ። በቃ እረፍት አድርግ።
የኔ ልጅ ምን ነው የተፈጠረ ነገር አለ እንዴ? አይ አባዬ፣ ምንም ነገር የተፈጠረ ነገር የለም። አንድ ነገር ላማከረ ነበር። እንደዛ ነው እንዴ? እኔማ ሌላ ነገር የተፈጠረ እኮ መስሎኝ ነው። እሺ ነገርኛ። ምን መሰለህ አባቴ፣ ትንሽ ንጹህ አየር መቀበል ፈልጌያለሁ። ማለቴ ዞር ዞር ማለት ፈልጌያለሁ። ለዚህ ነው እንዴ? ታዲያ እኔ አባትሽ እንኳን እዚህ ሰፈር ውስጥ ዓለምን አላዞርሽም እንዴ? ግን ሁኔታሽን ሳየው ከእኔ ጋር ሳይሆን ከዶክተርሽ ጋር መሰለኝ ዞር ዞር ማለት የፈለግሽ። ኧረ አባዬ እንደሱ እንኳን አይደለም እኮ ንገሪኛ። ታዲያ እንዴት ነው? እሺ በቃ እንዳሰብከው ነው። እንዴት ነው ነገር? ወደ ሌላ ነገር እየዞረ ነው እንዴ? በግልጽ ልትነግሪኝ ትችያለሽ የኔ ልጅ? እንዴ አባ ምን ሆነሃል? ምን ሆናለሁ? ልጄ ከዶክተሯ ጋር ሰፈር ውስጥ መዝናናት ፈልገዋለሁ አለች። አለቀ በቃ። አባቷ ደግሞ ለዘመናት የልጁን ለቁም ነገር መድረስ ይጠብቅ ነበርና፣ ግን ምን ዋጋ አለው? በጣም የሚያሳፍረው ነገር ደግሞ እንዴ የሚያሳፍር ነገር አለ? የሚያሳፍረውማ ምንም ነገር ለአባቷ ልትነግረው አለመፍቀዷ ነው። አባቷ ግን የእሷን መልስ በጉጉት እየጠበቀ ነው። አይ አባቴ፣ ከአንተ ምንም ነገር መደበቅ አልፈልግም። ደግሞም እንደማልደብቅ ታውቃለህ። በደንብ አውቃለሁ። እሱ እንኳን ያልከው ነገር በሙሉ ልክ ነው፣ አልተሳሳትክም። አየሽ፣ ከኔ በምንም አታመልጭም። እዚህ ዶክተር የተለየ ቦታ ሰጥተሽዋል። ልክ ነኝ? ግን ገና አልወሰንኩም። ወስኝ እንጂ በቃ። የእውነት የምትወጂ ከሆነ አንድ መልእክት ንገሪው። ምንድን ነው መልእክቱ? ተሳስተሽ እንኳን የምን ተሳስተሽ? በምናብሽ እንኳን አንቺን ለማሳዘን አንድ ቀን እንኳን ቢፈልግ በቅሙ ሲውል እንደማሳየው ከአሁኑ ይወቃ። አይ አባዬ፣ እንደዛ እንኳን አይፈጠርም። ዶክተር በጣም ነው የሚጨነቅልኝ፣ ይንከባከበኛል፣ ልክ እንዳንተ። ተይ እባክሽ፣ የኔን ያክል እንኳን አይጨነቅልሽም። አባቴ፣ አንተ እኮ እናትም አባትም ሆነ እኮ ነው ያሳደግከኝ። ምን እሱ ብቻ፣ ወንድምም ጓደኛም ሁሉም ነገር። እንዴት ነው የአካባቢውን አየር ወደድሽው? በጣም እንደዚህ አይነት አየር ናፍቆኝ ነበር። እኔም ንጹህ አየር ስፈልግ እዚህ ቦታ ነው የምመጣው። ሀሴት አደርጋለሁ። ታውቃለህ ግን አንተን ካገኘው በኋላ ምን ያህል ደስታዬ እንደተመለሰ። አባዬ ምን እንደሚለኝ ታውቃለህ? ምን አሉሽ ደግሞ? አደጋው ከደረሰብሽ በኋላ ሳቅሽ የተመለሰው እሱን ካገኘሽ በኋላ ነው። የኔ ውድ፣ ሁሌም እንድትስቂ ነው የምፈልገው። ምናልባት እኔ እንኳን ከጎንሽ ባልኖር ማለት ነው። እሱን እንኳን ቃል አልገባልህም። እኔ የምልሽ ለምን ወደኛ ቤት አንሄድም? እሺ እንሂድ። ግን አባዬ እኮ ቶሎ ተመለሱ ብሎናል። አይ አንቆይም እኮ። እንደውም በዛውም በጣም የምወደውን ወንድሜን አስተዋውቅሻለሁ። ኧረ ወይ እሺ ወይም ቢበያ። እሺ መክሊት ማርኮን ምንድን ነው? ማርኮን ስማም ወልደ መንፈስ ቅዱስ ማርኮን እንዴ ምንድን ነው? ምን ሆነሃል? እንግዲህ ሳምንት ነው እስቲ ውሃውን አምጪ። ስማም ወልደ ማርኮን አጥቶ ማርኮን አይዞህ ተነስ፣ አይዞህ ማርኮን። መክሊት ታውቀኛለህ እንዴ? አይ እንዴ የታውቅሻል። ምናልባት ጊዜ አንቺን ስም ስለማነሳለት ይሆናል። ማርኮ ደህና ነህ አይደል? አሁን ገባኝ። እንደዛ ነው እንዴ?
አረፍ በይ። መክሊት አትሰናበችኝም? ወይ አባዬ አባዬ በቃ መሄድ ነው እንዴ? ለ3 ቀን እኮ ነው የምሄደው። በዛ ላይ ይሄን ኤክስፖ መቅረት የለብኝም። ስቀልድ ነው አባዬ። አሁን እኮ በጣም ትልቅ ልጅ ነኝ። መልካም ጊዜ ይሁንልህ። አደራሽን የሚያስፈልግሽ ነገር ካለ ለሽመልስ ነግሬዋለሁ። በጣም ነው እኮ የምወድሽ። በዛ ላይ የውዷ ሚስቴ ልዩ ስጦታ እኮ ነሽ። ሚስቴ ራሷን ሰጥታ እኮ ነው አንቺን የሰጠችን። አውቃለሁ አባዬ። እናቴ ትልቅ ህይወት ነው የሰጠችኝ። እሷ ስትሞት አንቺም ባትወልድልኝ ኖሮ እኔ ራሴ በህይወት አልቆይም ነበር እስካሁን። እንደሱ አትበል አባዬ። በቃ ሰላም ወይ። መልካም ጊዜ። እኔ ደግሞ በጣም ነው የማፈቅርሽ። እሺ በጣም እኔ ደግሞ አላፈቅርም፣ አልፈልግህም። ይኸውልሽ ትሰምኛለሽ? አንቺ የሌላ ሆነሽ ማየት አልችልም። እሺ ቆይ አንተ ሰውዬ ምን አድርጊ ነው የምትለኝ? አማኸኝ እንዴ? እኔ ደግሞ አላፈቅርህማ፣ አልፈልግህም። ይኸውልሽ ትሰምኛለሽ? አንቺ የሌላ ሆነሽ ማየት አልችልም። እሺ ቆይ ምን አድርጊ ነው የምትለኝ? ያማሃል እንዴ አንተ ሰውዬ? እንደዛ ነው ሀሳብሽ? ሄሎ ሄሎ፣ አምቡላንስ አምቡላንስ፣ ባካችሁ ቶሎ በሉ፣ ሰው ተከቷል። ማርኮን በጣም እኮ ያስደነገጥከኝ። ይቅርታ፣ እኔ እኮ ይገርማል። ወንድምህ በጣም ነው የሚያስቀው። ቆይ ሁሌ እንግዳ ቤት ሲመጣ እንደዚህ እየወደክ ነው እንዴ የምትቀበለው? አበዩ እንዴ ምን መውደቅ ብቻ። እንደውም አንዳንድ ጊዜ ራሴን ካላጠፋው ሲል አስቁመነው ነው የሚያቆመው። ወንድምህ በጣም የሚያስቅ ሰው ነው። በጣም ተዋወቁ። ማርኮን ይባላል። በጣም የምወደው ወንድሜ ነው። ማርኮን፣ ድጋሚ ከዚህ በኋላ ስመጣ ግን እንደዚህ የምትወድቅ ከሆነ በፍጹም ድጋሚ አልመጣም። እሺ? አረ
አይደገምም ማርቆን፣ አይደገምም ማለት? አዎ በፍጹም አይደገምም። እኔ እኮ ሁሌ አንቺ ሁሌ እንድትመጪ ነው የምፈልገው። ማለት ሁሌ አብረን ማለት ሁሌ። እንዴ ምን እያልከኝ ነው? ይሄንን አነጋገር ለፍቅረኛ ብትነግራት ይሻላል። መክሊትዬ በወሬ ያደረግንሽ አይደለ? እንትን ምግብ ነገር ልስራላችሁ? አይ መክሊት አሁን ነው መድኃኒቷን የወሰደችው እና ምግብ የምትወስደው ደግሞ ከ2 ሰዓት በኋላ አይደለም? ይሄ በቃ እንደዛ ከሆነ ጥሩ። እስከዛ እኔ ምግቡን ልስራና ላቀራርባህ አይሻልም? ማርኮን እኮ የዋት ሆኖ ቆይ፣ እንዴት ነው 2 ሰዓት ሙሉ ምግብ ስታቀራርብት ቆየ? እንዴት ነው ሰዓቱን ብታብቃቃው? ማርኮን ለሱ እሱን አንተ አታስብ፣ ችግር የለውም። እኔ እንደምንም ብዬ አብቃቋለሁ። እናንተ ይልቅ ተጮቱ። መክሊት ተጮቺ፣ እንጫወታለን። መክሊት፣ እነዚህ ልጆች አልገቡም እንዴ? መክሊት፣ ዶክተር እንዴት አመሸ? በመጀመሪያ ቀን ማምሸታችሁ ተገቢ ነው? አይ አይደለም፣ በጣም ይቅርታ። በሉ ቶሎ ነው። እንዴ ምን አስደነገጥከኝ እኮ። ደግሞ እንዴት ነው የምታስፈራው? የኔ ቆንጆ እንዴ እኔ ማስፈራ ሰው ነኝ እንዴ? አዎ በጣም ታስፈራለህ። እንዲሁም በህይወቴ እንዳንተ የሚያስፈራ ሰው አጋጥሞኝ አያውቅም። መክሊትዬ የኔ ቆንጆ እኔ አሁን ማስፈራራ ሰው ነኝ? እስቲ አዎ ታስፈራለህ። እንዲሁም እስካሁን ድረስ ድንጋጤው አልለቀቀኝም። ምንድን ነው ሁላችሁ ነው የምትጫወቱት? ፍሳ እባክህ ወደ ቤት እንሂድ። እንዴ ለምን? ማርኮን ምን ብልሃት ነው? ምንም እኔ እኮ ለእሷ በማሰብ ነው። ማለት የሚበላ ምን ትፈልጊያለሽ ልላት። ማለት ፍርፍር ይሻልሻል? ፍርፍር በስጋ ይሻልሻል? ፍርፍር በቅቤ ይሻልሻል? ፍርፍር ባዶውን ወይስ ምን ይሻልሻል ልጠይቃት ስመጣ ደነገጠች። አስደንግጠሃት? አይ ማርኮን እንደዚህ ማድረግ አልነበረም። እሺ ኢንዌይስ አልኳል። አንቺ ደግሞ ያን ያህል አትደንግጪ እሺ። ያው ማርኮን ለአንቺ አስቦ እንጂ ለክፋት ያደረገው ነገር አይደለም አይደለም? ቢሆንም ፍሳ ከዚህ በላይ እዚህ መቆየት አልፈልግም። እባክህ እንሂድ። አንድ ጊዜ ቆይ ማርኮን፣ አንዴ ላናግረህ። እሷ ልትሄድ? አንዴ ላናግረህ። ዲቆ አንተ ልጅቷ ምን ብልሃት ነው እንደዚህ ያስደነግጥካት? ምን ብልሃት ነው? በአንዴ እኮ ጅብ ያሯሯጠው ሰው እኮ ነው ያስመሰልካት። ምን ብልሃት ምን ብትላት ነው እንደዚህ ቀልቧን የገፈፍከው? እኔ ምን አውቃለሁ እንዴ? እኔ ራሱ እንዴት እንዳስደነገጠች እሷን ላዝናናት ብዬ ከኪችን እየተንደረደርኩ ሳሎን ፊት ለፊቷ ገጭ እላለሁ። በጩኸቷ አታስደነግጠኝም? ያው ጭንቅላቷ በጣም ስለተጎዳ ነገሮች በፍጥነት ነው የሚረብሿት። ለአንተ እሷን ለመቅረብ ከፈለግ ራስን ተረጋግተህ እሷን ቀስ ብለህ አረጋጋት በቃ። ስለዚህ እስከዛሬ ያሳለፍናቸውን ነገሮች አንዱንም አታስታውስም ማለት ነው? እስቲ እሱን ምናልባት ወደፊት የሚፈጠረውን ነገር አብረን የምናየው። ወንድሜ በጣም ነው የማመሰግነው። ማንም ያላደረገልኝን ነገር እያደረክልኝ እንደሆነ ማወቅ አለብን። ማርኮ መክሊት ለአንተ ትገባሃለች። ምንም አታስብ። ደግሞ በጣም እንደምትወዳት ታውቃለሁ። ደግሞ አንተ ወንድሜ ነህ፣ አንድና አንድ ብቸኛ ወንድሜ ነህ። ስለዚህ ሁሉን ነገር ለአንተ የሚገባውን ነገር ሁሉ አደርጋለሁ። አሁን ይግባ በቃ።
እኔ ኮሜዲያን እንደሆንኩ ታውቂያለሽ አይደል? እውነት? ስለዚህ ማሳቅ ትችላለህ ማለት ነው። በደንብ ነው ማሳቅ የምችለው። በደንብ ነው ማስቅሽ። መሳቅ ትፈልጊያለሽ? አዎ በደንብ ነው የሚፈልገው። አሁን የራበሽ ትመስያለሽ። ምግብ ከበላሽ በኋላ ባስቅሽ አይሻልም? አይሻልም። አሁን ቀልድልኝ። እሺ። በድሮ ጊዜ አንድ አባት ነበሩ። እኮ ምን ያህል ጊዜ? አይ እንትን ያን ያህልም ሩቅ አይደለም፣ ግን ብቻ ትንሽ ወደኋላ መለስ ብለሽ ብቻ ማሰብ ነው። አሁን ገባኝ። እሺ ቀልዱን ቀጥልልኝ። አባትየው ከዛስ? እና እሳቸው ሲኖሩ 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 ምን ያህል ጊዜ? በቃ እንደውም ቀልዱ ይቅርና ምግብ ላቅርብልሽ። ይኸውልህ ቀጣይ ግን ስመጣ ምን ያህል ጊዜ እንደኖሩ ትነግረኛለሽ። አንቺ ብቻ ነይልኝ እንጂ በየሰዓቱ ነው ተረትና ቀልድ የምነግርሽ። እሺ በቃ ያዙ አንላ። እሺ እናመስግን። መጀመሪያ ፈጣሪው ማዕዳችን ስለባረክልን እናመሰግናለን። ያዙ መክሊት ተቀረበ ወዲህ እንግዲህ ብሉ ማለት የለም። ቢንጂ ጉርሻ ትወጃለሽ? እኔ እንኳን ጉርሻ አልወድም፣ ግን ካልክ ፍስሀ ጉርሴ ይሻላል። እሺ እሺ። ግን የማርኮን ጉርሻ ደግሞ እንዴት እንደሚጣፍጥ አታውቂ? እሺ በቃ ተው። እንዴ መክሊት እንጂ አልጣፍጥሽም እንዴ? በጣም ነው የሚጣፍጠው። ስለጠገብኩኝ ነው። ግን አባዬ በጣም ይጠብቀናል። ለምን አንሄድም? በጣም አረፈደን አይደል? በቃ ማርኮ እሷን ላድርሳትና እደውልልሃለሁ። እሺ በቃ ሂዱ። እንሂድ። አንተ ብላሽ። እሺ ራስጥልኝ አቶ ታምሮ። አባቴ እንዴት አመሻችሁ? በጣም ይቅርታ አመሸን አይደለም? በጣም ይቅርታ። ምንም አይደል። እኔ እንኳን በመጥፎ አልወሰድኩትም። እንዴት ነው? በጣም ደስ አለሽ አይደል? ውይ በጣም ነው ደስ ያለኝ። ዶክተር ፍስሀ ሰላም የሚሰጥ ሰው ነው። አሁንም እኔንም እኮ ውለታ እየጣለብኝ ነው። አቶ ታምሮ እኔ ምን አደረግኩኝ? መክሊት ንጹህ አየር እንድትተነፍስ ከማድረግ ውጭ ያደረኩት ነገር እኮ የለም። ይልቅ ይህንን ንጹህ አየር የፈጠረውን ፈጣሪ ማመስገን አይሻልም? በትክክል። በቃ እኔ አሁን ትንሽ በርዶኛል፣ ገብቼ ልብስ ልደርብ። አረፍ በል ዶክተር። እሺ ኢትስ ኦኬ። ባይገርም ይህን ወይ ለአንተ ነበር ያዘጋጀሁት። ስትቆዩብኝ ጊዜ ራሴ የጀመርኩት። ያዝ። ግብዣው ምንን አስመልክቶ እንደሆነ ቢነገረን። ለአንተ ከወይንም በላይ ይገባ ነበር። በነገር ላይ አንድ ጥያቄ መጠየቅ እችላለሁ? እስቲ ስለ ልጅ ያለ ምልከታ ንገረኝ።
መቼም የተሳሳተ መልስ እንደማሰጠኝ ተስፋ አደርጋለሁ። ከሰጠኸኝ ግን መፈጠር እንድጠላ ነው ማድረግ። ልጅ ያለ ስሜት ሲሉኝ አልገባኝም። ማለቴ ይሉኝ የፈለጉት ነገር አለ እንዴ? ስማኝ፣ ከዚህ የበለጠ እንዳስረዳ የምትፈልግ ከሆነ ትንሽ ግጭት መፍጠር ሳይኖርብን አይቀርም። ባጭሩ ልጄ አንተን ትወዳለች። እሷ ለእኔ ስሜት ያላት ይመስለኛል። የጠየቅኩህን ብቻ መልስ። የእሷን መልስ አልፈልግም። ትወዳታለህ አትወዳትም? እወዳታለሁ። በጣም ጥሩ። ጥያቄውን ድጋሚ እንደማልደግምልህ ነግሬ ነበር። ልጄ በአንተ ምክንያት ተከፋች አይደለም የውሸት ተከፋች እንኳን ቢሉት ውርድ ከራሴ። አይ አቶ ታምሩ አይጨነቁ፣ ምንም ነገር አይፈጠርም። በጣም አሪፍ። እንደዛማ ከሆነ በቃ ሁሌ ስትመጣ ወይን እጋብዛለሁ ማለት ነው። በል ጠጣ። አቶ ታምሩ ስለ ወይኑ ግብዣ በጣም ነው የማመሰግነው። ወደፊት ብዙ ስለምጠጣበት ቤት ለምን ታመሰግናለህ? በቃ እንግዲህ መሸ። ባይሆን ሌላ ጊዜ በደንብ እንጫወታለን። ጥሩ። ወይንም ስላለቀ ብትሄድ ይሻላል። እሺ አቶ ታምሩ ደህና ምሽ። ደህና እደር። እንገናኛለን። እንዴ ተነስተሻል? የኔ ልጅ። አባዬ ኮቹ ተዘጋጅቷል። አመሰግናለሁ የኔ ልጅ። ምንም አይደለም አባዬ፣ አምሮባል። በቃ እኔ ወደ ስራ እየሄድኩ ነው። የምትፈልጊው ነገር ካለ ላምጣልሽ? ምንም የለም አባዬ። መልካም ስራ ይሁንልህ። ደግሞ ምን አለች በለኝ፣ በቅርቡ እኔ የምመጣና አግዛለሁ። እሺ? አመሰግናለሁ። ደግሞ ታደርጊዋለሽ። በሚገባ። መልካም ስራ ይሁን። አሜን አሜን። የኔ ፍቅር፣ እሺ ዛሬ ደግሞ ለምንድን ነው የከፋ? አለኝ የምለው ብቸኛና አንድ ወንድሜ የሕክምና ትምህርቱን ጨርሶ ሊመረቅ ጥቂት ጊዜ ነው የቀረው። እኔ ግን ምንም ነገር ላደርግለት አልቻልኩም። እሺ በቃ አሁን አንተ አትጨነቅ። በመጨነቅ ምንም አይነት ነገር ልናደርግ አንችልም። ባይሆን ምን እናደርግ ብለን ነው ማሰብ ያለብን። ምንም ማሰብ የምችለው ነገር ራሱ የለም። ምንም። እኔ ግን አንድ ሀሳብ አለኝ። አይ ተይው፣ አትንገረኝ። እንዴ ምን ሆነሃል? አዳምጠኝ እንጂ። አትንገረኝ አልኩሽ እኮ። ይኸውልህ ብትሰማኝም ባትሰማኝም እነግርሃለሁ። የሚያስፈልገንን ገንዘብ ከአባቴ እንበደራለን። ምን ማለት ነው ይሄ ደግሞ? የኔ ፍቅር ስናገኝ እኮ እንመልስለታለን። አይ አልፈልግም። ምን አለበኝ፣ ከየትም ብዬ የሆነ ገንዘብ እበደራለሁ እኮ። እኔም እኮ ብድር እኮ ነው ያልኩት። ከሌላ ሰው ከምንበደር ከአባቴ መበደር ይሻለናል። የኔ ፍቅር፣ አሁን አንቺ ስለዚህ ነገር እንድታስቢ አልፈልግም። እሺ የኔ ፍቅር፣ ከዚህ በላይ ላስጨንቅ አልፈልግም። እሺ በጣም እወዳለሁ። እሺ እኔም እወድሻለሁ የኔ ቆንጆ። እኔ የምልሽ ያ ልጅ አሁንም እያስቸገረሽ ነው እንዴ? አይ አሁን እንኳን እያስቸገረኝ አይደለም። አባዬ ከዚህ በኋላ አጠገቤ እንዳይደርስ ሂዶ አስጠንቅቆታል። አንተ ጎረምሳ ልጅ አጠገብ እንዳትደርስ ብትባል አሻፈረኛል ካለ እኔ መክሊትን በጣም አፈቅራታለሁ። በጣም እኔ ከማፍቀር ውጭ ከሷ ምንም ነገር የለኝም። እሷ ደግሞ የኔ ብቻ ነች፣ የኔ ብቻ። ኧረ እባክህ አልሰማሁም ነበር።
ያንተ ብቻ እንደዚህ ስላረከኝ ለእሱ ያለ ስሜት የሚቀንስ ይመስላል? እሷን ደግሞ መቼም አልተዋትም። እሺ መቼም። እንዲህ አይነት ልብ ያላቸው ወንዶች በጣም እኮ ነው ደስ የሚሉ። ምክንያቱም ረጅም ጊዜ ያስፈልጋል። አይዞህ ግድ የለህም፣ ብዙ አልጎዳህም። ትንሽ ከሆነ ትተሃለሁ። የማትቸኩል ከሆነ ደግሞ ሌሊቱን ሙሉ እናድራለን። እባክህ ተወኝ። እኔም የማስተዳድራት አንዲት ታናሽ እህት አለች። እህት አለች? ታዲያ እኮ እህት ያለው ሰው እኮ ስርዓቱን ይዞ ነው የሚቀመጠው። እሺ በቃ ተወኝ። ከዚህ በኋላ ልጅ አጠገብ አልደርስም። እባክህ ተወኝ። እንደሱ ነው የሚሻል። ይኸውልህ እህትን የምትፈልጋት ከሆነ ስርዓትን ይዘህ ተቀመጥ። አይ የምትል ከሆነ ደግሞ የእህትህን ስጋ ከታትፌ በእጅ ነው የማስይዝልህ። እሺ በቃ ቃል እገባልሃለሁ። ከዚህ በኋላ ልጅ አጠገብ አልደርስም። እባክህ ተወኝ። ይኸውልህ አድርግ የተባልከውን ነገር በሙሉ አድርግ። አይ የምትል ከሆነ ግን እህትህን ምናልባት እህትህን ካጣት የቤትህ ፍሪጅ ውስጥ ፈልጋት። እሺ አባዬ ሳንክ እንዴት አየኸው? ጥሩ ልጅ ነው አይደል? አዎ እስከ ተረዳሁት ድረስ ጥሩ ልጅ ይመስላል። እንዴ አይገርም? ስናነሳ ነው የመጣው። እንዴት አደራችሁ? እንደምን አደረ? ስለኔ እያወራችሁ ነበር እንዴ? በጣም እውነት እድሜ ረጅም ነው ይባላል። ስለኔ ምን አዲስ ነገር ተገኘ? ልጄ ናታ። ከዶክተር ፍሳ ውጪ ማንንም ማየት አልፈልግም አትለኝ መሰል። በዚህ አይነት ከቀጠለች እኮ እኔንም ልትረሳኝ ነው ነገር። እንዴ አባዬ ምን እያደረክ ነው? ዋሽው እንዴ? እንደው መቼም መክሊት አንተን እንዴት አድርጋ እንደምትወድ የታወቀ ነው። መቼም ከአንተ አስበልጣ ልትወልደኝ አትችልም በፍጹም። ለምን ቁርስ አትይዝም ታዲያ? አይ አሁን ቁርስ ሰዓት በልቼ ነው የመጣሁት። እሺ ሻይ ጠጣ? አይ ሁሉንም አድርሼ ነው የመጣሁት። ደግሞ ወይ እንዳልጠጣ ጨርሻለሁ ወይ? ገና ብዙም ጠጣ የለም እንዴ? ይልቅ መድኃኒት ሰዓት ስለደረሰ ብንገባ። እንዴ አሁንም መርፌ ልወጋ ነው አይደል? መክሊት ዛሬ አንድ ነገር ልነግርሽ እፈልጋለሁ። ምንድን ነው የምትነግረኝ? ስለ ጤናዬ ሁኔታ ነው? አይ ስለዛ አይደለም፣ ሌላ ነገር ነው። ንገረኛ። አይ እዚህ አልነግርሽም። ወደ እኛ ቤት መሄድ አለብን። አንተ ደግሞ ወሬ ለመናገር ቤት ድረስ ይዘኝ ልትሄድ ነው? አዎ እዛ ሁሉንም እውነት ታውቂዋለሽ። ምን ነው የተለየ ችግር አለ እንዴ? አይ የለም። እሺ ችግር የለውም፣ ግን ዛሬ ስለደከመኝ ለምን ነገ እናደርገው? አይ ዛሬ ግድ ማውራት አለብን። እሺ በቃ አሁን ስለደከመኝ መተኛት አለብኝ። በኋላ እሺ በቃ አራት ትንሽ ረፍት አድርጊና ከሰዓት መጥቼ ወስድሻለሁ። አሁን ትንሽ
አባትሽ እየጠበቀን ስለሆነ እኔ እንውረድ። ተመስገን ልብ ብለህ አድምጠኝ። የአዲሱን የመክሊትን ዶክተር ታውቀዋለህ አይደል? የእሱን ወንድም ከየትም አፈላልገህ ይዘህልኝ እንድትመጣ ፍጠን። እንዴ አባዬ የት ሄዶ ነው? እንጃ። ቆይ እንደዚህ ጠብቀኝ ላያቸው ልምጣ። እስቲ ላይ ይሆናል። አባዬ አባቴ መክሊት የሉም? የለም ላይ የሚገርም ነው። መኝታ ቤትም መታጠቢያ ቤትም አየሁት የለም። በዚህ ፍጥነት የት ሄዶ ነው? አሁን እኮ ስትመለሱ እዚህ አብረን እንጫወታለን ሲል ነበር። አይ በቃ ተይው፣ ምናልባት አስቸኳይ ስራ ተደውሎለት ሊሆን ይችላል። እኔም እሱን ነው የገመትኩት። አስቸኳይ ነገር ባይገጥመው ቻው ሳይለን አይወጣም እና ምን ችግር አለው? እኛ እንጫወታለን። እሺ እንችላለን። ሄሎ፣ ልጅ አጠገብ ነው ያለው? አዎ ነኝ። ምነው ችግር አለ እንዴ? በልጄ ጉዳይ ላይ እንደምንማከረው ነገር አለ። ታዲያ ልጄ ይህን ነገር ማወቅ የለባትም። አሁን በምልክልህ አድራሻ ትመጣለህ። እሺ፣ ሎኬሽን እልክልሃለሁ። እሺ መጣሁ በቃ። አባዬ ነው እንዴ? አይ ኧረ አይደለም። አንድ የሆነ መድኃኒት የሚሰጠው ሰው ረስቼው ነው ታውቂያለሽ። ለማንኛውም እመጣለሁ። እሺ ጋሼ አሁን ምንድን ነው የምናደርገው? አንተ ከፈለክ ወጣ ማለት ትችላለህ። እንዴ ይሄን ሳልጨርሰው? እስካሁን እኮ አልክበት። ከዚህ በኋላ ያለው ለእኔ ተውልኝ። እሺ አንተ ደግሞ ማነህ? ምንድን ነህ? ማለት ይቅርታ፣ ሰው ተሳስተ እንዳይሆን።
አቤት። ሰላም የዶክተር ፍስሐ ቤት ነው? አዎ አዎ። ዕቃ ተልኮለት ነበረ። ማን የላከው? እሱ ራሱ ያውቃል። እሺ በቃ እሺ፣ እናመሰግናለን በልልኝ። እንዴ ወንድሜ ወንድሜ አቶ ታምሩ ምንድን ነው እየተፈጠረ ያለው? አንተ ሰውዬ ይኸውልህ፣ ከዚህ በኋላ ወንድሜ ላይ እጅህን ታነሳና ማለት ነው ከዚህ ስወጣ አንቄ ነው የምገልህ። ወንድሜ ይኸውልህ፣ ዝም በል አንተ ዝም በል። ቆይ ይህ ሰውዬ የት ነው የምታውቀው? ቆይ ምንድን ነው? ማን ነው? ምንድን ነው የተፈጠረው? አልገባኝም አቶ ታምሩ። ያልኩህን ነገር በደንብ ታስታውስ። ምን ያህል ጊዜ ልስጥ? የትኛውን ነገር? ልጄን አንድ ቀንም ቢሆን ካስከፋት ምን አድርጋለሁ ነው ያልኩህ። ተናገር፣ ምን ይለጉማል? አይደለም አንተን ዘር ማንዘርን ህይወቱን ነው ማጨለምልህ ብለኛል መሰለኝ። ጎበዝ፣ የተጓዝገው መንገድ ብዙም ደስ ባይልም ይህን ቂ ወንድምህን ገድዬ ህይወቱን ላሳጣው። ወንድሜ ምን አደረገ? ተው። ሄሎ ወንድሜ፣ ሰማኝማ። ለምንድን ነው የማታወራው? አሃ ገባኝ። መስማት እንጂ ማውራት የማይመች ቦታ ነው ማለት ነው። መክሊት ጋር ነው አይደለ? ብታይ እንዴት እንደናፈቀችኝ። በጣም ነው የናፈቀችኝ የኔ ፍቅር። ምን አለበት እንደው ወንድሜ በጣም ይወድሻል፣ በጣም ያፈቅርሻል፣ ሁሌም ይናፍቅሻል እያልክ ፍቅሬን ብትገልጽልኝ ምን አለበት? እና ደግሞ ያ የድሮ ፍቅረኛሽ መቼም የማትረሺው ወንድሜ ታውቃለህ አይደለ? ለእኔ እያረክ ያለውን መስዋዕትነት ማንም ለሌላ ሰው ሊከፍለው እንደማይችል። በቃ ለማንኛውም ከዚህ የበለጠ አልጭቅጭቅ። ሲመች ደውልልኝ እሺ? መክሊትዬን ደግሞ ሰላም በል። ሁሉም ነገር ያረጋገጥኩት በአንተ ስልክ ነው። ወንድም ደውሎ ሲለፈልፍ ሁሉም ነገር ሰምቼዋለሁ። አቶ ታምሩ ወንድሜ መክሊትን በጣም ያፈቅራታል። በቃ እውነቱ ይሄ ነው። እሷ ደግሞ አንተን ትወዳለች እና ምን ይደረግ? መክሊት ከዓመታት በፊት የማርኮን ፍቅረኛ ነበረች። ከዛ ደግሞ ነው ያፈቀርኳት። ግን መክሊት ለእኔ ሳይሆን የምትገባው ለማርኮን ነው። ምንድን ነው የምሰማው? እውነት አንተ ከመክሊት ፍቅር ያዘህ? አሁን ሁለት ምርጫ እሰጥሃለሁ። ከሁለት አንዱ መምረጥ ግን ግድ ይሆንብሃል። ከዛ ሁሉም ነገር ያበቃል።
እንዴ አብራችሁ ነበራችሁ እንዴ? አይ ማለቴ እንዴ ምን ማለት ነው? አብራችሁ እኮ ነው የገባችሁት። አብረን ነበር። ምን? ይኸውልሽ መክሊት፣ ዶክተር ፍስሐ ስለ አንቺ አንድ ማማከር ጉዳይ አለኝ ብሎኝ እሱን እያወራን ነበር። እንዴ ለእኔ ሳትነግረኝ አባቴን ልታማክረው የቻልከው ጉዳይ ምን ቢሆን ነው? እንትን ነው ማለቴ እኮ ምን? ይኸውልሽ መክሊት፣ ዶክተር ፍስሐ እንደነገረኝ ከሆነ አንቺን በፍጥነት ማግባት ይፈልጋል። እንዴ እና እኮ እኔ ፊት ለፊት ልትማከሩበት የምትችሉት ነገር እኮ ነው። ወይስ እምቢ እንዳልለው ፈርቶ ነው? አይ እንደዛ አይደለም። ይኸውልሽ እሱ እንዳይነግርሽ እኮ ድፍረቱ ጠፍቶት ነው። ያው ፍቅር አይደል እንዴ? ምን እንዳልቆጣ ፈርታ ነው? የታወቀ ነገር ነው። ፍቅር ያፈዛል አይደል የሚባለው? ይሄ እኮ የጋራ ሀሳባችንና ፍላጎታችን ነው እኮ። ግን እሱ የግሌ ነው ካለ ከመቀበል ውጭ ምን አማራጭ አለኝ? ልጄ በዚህ ሰዓት ሰርግ ምናምን ብለን ግርግር መፍጠር የለብንም። አንቺም ይሻልሽና በኋላ ላይ ቅልጥ ባለ ሰርግ እደርሻለሁ። ድል ባለ ሰርግ? አዎ በሉ፣ እኔ አንድ ጉዳይ ያለኝ፣ እናንተ ተጫወቱ። አቶ ታምሩ ወዴት ሊሄዱ ነው? ይሄ ለአማች የሚነገር ነገር አለ። ሰርፕራይዝ ነው። አባዬ አንተ ምንም አታስብ እሺ? እንዲያውም ቀለበቱ ዛሬ ማታ እንዲሆን ፈልጋለሁ። በጣም ጥሩ። ከዚህ በኋላ ለልጄ ቀለበት ካሰርክላት በኋላ የምትኖሩት እዚህ ቤት ውስጥ ነው። አንዴ መታጠቢያ ደርሼ ልምጣ። እሺ ሰውዬ፣ አሁን በዚህ መርፌ ሉጋ ወይስ ይቅርብ? አንተ ሰውዬ ትሆን ለምንድን ነው? እኔ አንተን እዚህ ለማምጣት እኮ ብዙ መስዋዕትነት እንደከፈል አልገባህም? ገብቶኛል፣ በደንብ ገብቶኛል። አልገባህም እንጂ የዴሊቨሪ ልብስ በራሴ ውጪ ገዛ። የካርቶን እቃው ምኑ አንተን እኮ እንዲሁ አይደለም ያመጣው፣ ብዙ ዋጋ አውጥቼብሃለሁ። ታዲያ አንተን የፈለኩትን ባረግ አይገባኝም ነው የምትለው? ንገረኝ እስኪ ምን ታፈጣለህ? የጠየኩህን ብቻ መልስ። አንዴ ከዚህ ልውጣ እንጂ ማለት ነው ሲጥ አድርጌ ነው የምገልህ። አንተ ተጫዋች ነህ ለካ፣ በጣም ቀልደኛ ነህ። እስኪ አሁን ያልካትን ድገማት። ከዚህ ስወጣ ነው ያልከው? ለነገሩ ትወጣለህ ማለቴ ወደ ላይ ወደ አምላክ ትሄዳለህ። ታዲያ እዛም እንደለመደብህ አሁን የቀለድካትን ቀልድ፣ አሁን ያልካትን ፉከራ እላይ ሄደህ እንዳትፎክር።
ትሰማለህ? ዛሬ ወንድምህ ለልጄ ቀለበት ካሰረላት በኋላ አንተን እስከ መጨረሻ ከዚህ ምድር አሰናብትሃለሁ። ምክንያቱም የአንተ መኖር ለልጄ ፍቅር ህይወት በጣም አደጋ ስላለው። የኔ ፍቅር ምንድን ነው? ሁሉ ለአንቺ ይገባሻል፣ እኔ ግን አይገባኝም። አቶ ታምሩ እባክህ ወንድሜን ፍታው እባክህ። ገና ከህመሙ ማገገሙ ነው። እባክህ እኔ ሁሉንም ነገር እኔ እቀጣለሁ። እባክህ ወንድሜን ተው እባክህ። ምንድን ነው ወንድሜ? ምንድን ነው ወንድሜ? ምንድን ነው የምትወጋው? ወንድሜ ምንድን ነው የወጋው? ልቀቀው ብያለሁ። ወንድሜ ልቀቀው። ምንም ነገር እንዳትነካው ወንድሜ። አንድ ነገር ልንገርህ፣ አንድ ነገር አድርጋለሁ ካልክ ወንድምን በራስህ ጊዜ እንደገደልከው ቁጠር። አሁን የወጋሁት መርፌ አደገኛ መርዝ ነው። እኔ የምልህን ብቻ ከሰማ ማርከሻውም ያለው እኔ ጋር ነው። ወንድም በድብት መርጥ ከሆነ ግን ለልጄ ቀድመህ ቀለበት ታስርላታለህ። ምክንያቱም ልጄ ከዚህ በኋላ ምንም ነገር አታ ማየት አልፈልግም። እባክህ ታምሩ እባክህ ወንድሜ ምንም እንዳትጎዳው። እኔ የፈለግከውን ሁሉ አደርጋለሁ። እባክህ ወንድሜ ተው። በዚህ ጉዳይ ላይ ብዙ ጊዜ ባታጠፋ ደስ ይለኛል። ወንድምን የምትወደው ከሆነ አድርግ ያልኩህን ብቻ አድርግ። እሺ እባክህ ወንድሜ ተው። ይዘኸው ውጣ። እባክህ ወንድሜ እንዳትጎዳው እባክህ። ወንድሜ ወንድም አለ